ዜና ተመልካቾቻችን አሁን የታሪፍ ሰበር ዜና አለን። ዶናልድ ትራምፕ የአሜሪካው ፕሬዝዳንት ታሪፍ እና የጦርነት ድምፅ ያለመስማት ወይም ደግሞ ጦርነት ባያስጀምሩም የታሪፍ ጦርነት በማስጀመር ይታወቃሉ። አሁን ደግሞ እየተሰማ ያለው አሜሪካ ግዙፉ የሆነው የሆሊውድ ኢንዱስትሪ ካሁን በኋላ የውጭ ሀገር ከአሜሪካ ውጭ ያሉ ፊልሞች ላይ የ100% ቀረጥ መጣላቸው ይታወቃል። በዚህም መሰረት ኢትዮጵያንም ጨምሮ የተለያዩ ሀገራት ውስጥ የአሜሪካ ሲኒማ ውስጥ የሚታዩ በ100% ደረጃ ይጠቃሉ ተብሎ እየተወራ ይገኛል። ዶናልድ ትራምፕ ይህንን ያደረጉት የአሜሪካውያንን ለመጥቀም ነው። እንደሚታወቀው የአሜሪካው ፕሬዝዳንት ለአሜሪካውያን ካላቸው ፍቅር የተነሳ ለሌሎች ሀገሮች ያላቸው ፍቅር እምብዛም የማይታወቅ መሆኑ ይገለጻል። ይሄንን ለአፍሪካን ብቻ ሳይሆን ለዓለም ዙሪያ ሁሉ የዶናልድ ትራምፕ ላንጉዌጅ ስፒኪንግ ስኪል ከረንሲ ወይም ደግሞ ገንዘብ ተኮር ስለመሆናቸው ይነገራል። ኢኮኖሚ መሰረትን ባደረገው ሁኔታ ስትራቴጂክ ፓርትነርሺፕ የሚለውን በመተው ወደ ኢኮኖሚክስ የዞሩ የአሜሪካው ፕሬዝዳንት ያደርጋቸዋል። ዶናልድ ትራምፕ የአሜሪካው ፕሬዝዳንት የፈለጉትን በማድረግ የሚታወቁ ሲሆን ዶናልድ ትራምፕ ያልፈለጉትን ነገርም ያደርጋሉ ሳይሆን ዶናልድ ትራምፕ በአሁኑ ጊዜ በአሜሪካ መናኸሪያ ውስጥ መነጋገሪያ የሆነ የታሪፍ ጭማሪ ጥለዋል። ስለ ታሪፍ ጉዳይ በተመለከተ ተጨማሪ ዘገባ እስከምናካትት ድረስ ውድ በዓለም ላይ የምትከታተሉት የሆሊውድ ፊልሞች ሁሉ ካሁን በኋላ በ100% ጭማሪ እንደሚኖረው ስለታወቀ መልካም ቀን ይሆንላችሁ።